የኢንሳ ጠለፋ ቡድን እነማን ነበሩ? ዛሬስ የሀገሪቱ ቁልፍ ቦታዎችን የያዙ ፈላጭ ቆራጭ የሆኑ ሰዎች እነማን ናቸው? ከዚህም በፊት የኢንሳ ጠለፋ ቡድን የሆኑ ዛሬ ደግሞ በተለይ የመንግስት በተለይ የሲቪል አስተዳደር ቁልፍ የሆኑ ሰዎች እነማን ናቸው የሚለውን ነው ማቀርብላችሁ። አብዛኛው ጊዜ የአብይ አገዛዝ ስንል ቶሎ ወደ መከላከያ ሰራዊትና ወደ ጸጥታ ነው የምንሄደው። ብልጽግናና ያው የፓርቲ መዋቅርና የመከላከያ የጸጥታ ላይ ነው የምናተኩረው። ነገር ግን ሌላው ትኩረት ያላገኘ ቦታ አለ። የአብይ አስተዳደር የሲቪል መንግስት አለ፣ ሚኒስቴር መስሪያ ቤቶች አሉ ማለት ነው። እነኚህ አካባቢ እነማን ናቸው? የአብይ ቀኝ እጅ ነው ዛሬ ላይ ኢትዮጵያን የሚያሽከረክሩ የሱ ፈላጭ ቆራጭ ነው አብይን የሚያገለግሉ እነማን ናቸው? የሱ ደቀ መዛሙርት ሆነው ከሱ ጋር የሚሄዱ እነሱም በደንብ ተለይቶ ለህዝብ ግልጽ መሆን አለባቸው። ሁሉ ጊዜ አሁን መከላከያ ራሱን የቻለ የአብይ ምሰሶ ነው እና የአብይ ምርኩዝ አንዱ ትልቁ ምርኩዝ ኦብቪየስሊ መከላከያ እንደሆነ ይታወቃል። ነገር ግን ሌላ በጣም ወሳኝ ምርኩዞች አሉ። እነኚህ ምርኩዞች አይታዩም፣ ስማቸው አይነሳም፣ ነገር ግን ወሳኝ ናቸው። የአብይ አስተዳደር የሲቪል አስተዳደር በእነኚህ ሰዎች እንደምሰሶ ሆኖ አብይን የሚያገለግሉ ከአብይ ጋር የሚሞቱ ሰዎች አሉ። እነሱም በደንብ ማጋለጥና ለምንድን ነው አንድ ላይ አብይ ጋር የተጣበቁት? አብይ ወንጀለኛ መሆኑ ይታወቃል። እነኚህ ሰዎች ምንድን ነው ያስተሳሰራቸው የሚለውን በደንብ መረዳት ይኖርብናል። ስለዚህ ዛሬ እንግዲህ የሲቪል አስተዳደሩ ላይ ነው ትኩረት የምንሰጠው። ወደ መጀመሪያ ክፍል ልሂድና እንግዲህ የሁለተኛ ክፍል ላይ ይቅርታ አድርጉልኝና የሁለተኛ ክፍል የመጀመሪያ ክፍል ኦሬዲ የመጀመሪያ የኢንሳ ጠለፋ ቡድን እነማን ነበሩ? ዛሬስ አሁንስ የቁልፍ ቦታ የያዙት እነማን ናቸው? ከአብይ ጋር ምን አይነት ግንኙነት አላቸው የሚለውን ነው የምናየው። በክፍል 2 ውስጥ ደግሞ የኢንሳ ሰላይ ሆኖ የስለላ እና የጠለፋ ባክግራውንድ ከሌላቸውስ እና እንዴት ነው አብይ የሚሾማቸው የሚለውን ክራይቴሪያዎቹንና ሰዎቹ እነማን ናቸው የሚለውን እናወራለን። መጨረሻ ላይ የአብይ ሹመት በተለይ ደግሞ በጸጥታ ዘርፍስ ምንድነው ክራይቴሪያው? አብይ በጸጥታ ዘርፉ ላይ ሰዎችን ሲሾም መከላከያን ጭምር ማለት ነው ሲሾም ምንድነው መስፈርቱ የሚለውን እናወራለን እና መጨረሻ ላይ መደምደሚያ አለ። ወደ መጀመሪያ ክፍል እንሂድ። የመጀመሪያ ክፍልና ወሳኙ ክፍል የኢንሳ ጠለፋ ቡድን እነማን ነበሩ የሚለውን በደንብ እናውራ። የኢንሳ ጠለፋ ቡድን የነበሩ እንግዲህ ኢንሳ ጠለፋ ቡድን ሆኖ ኢንሳ ከተመሰረተ በኋላ እንግዲህ በተለይ ጀነራል ተክለ ብርሃን ወልደ አረጋይ ነው ኢንሳ ዳይሬክተር ሆኖ ሲያገለግል የነበረው። በሱ ስር የሆነች የጠለፋ ቡድን ነበረች። ወደ መጀመሪያ አካባቢ የመከላከያ መረጃ ነበረች። መረጃ ስር ሆና ጠለፋ የምታካሄድ ቡድን ነበረች። እሱ ውስጥ የነበሩ ሰዎች በተለይ ሬዲዮ ኦፕሬተር የነበሩ ሰዎች ናቸው። እዛ አካባቢ ጠለፋ ስራ የሚሰሩት የእችን የመከላከያ መረጃ ስር ሆነው የሬዲዮ ኦፕሬተር ሞገዶቹን የሚጠልፉ የሚያዳምጡ ሰዎች ቡድኖች ነበሩ። ከዛ ኢንሳ ሲመሰረት ኢንሳ ስር እንዲዋቀሩ ተደረገ። ኢንሳ እንግዲህ
ጀነራል ተክለ ብርሃን ወልደ አረጋይ ነበር የኢንሳ ዋና ዳይሬክተር። እሱ ስር የተዋቀሩ እነማን ነበሩ፣ እሱ ስር ሲሰሩ የነበሩ እነማን ናቸው የሚለውን ነው የምናወራ። የመጀመሪያው የኢንሳ ጠለፋ ቡድን አባል የነበረው አብይ አህመድ አሊ ይባላል። አብይ አህመድ የኢንሳ ጠለፋ ቡድን ሆኖ ሲያገለግል ነበር። አሁን የአብይ ጠቅላይ ሚኒስቴር ነው። ሁለተኛው ተመስገን ጥሩነህ ይባላል። ተመስገን ጥሩነህ ዛሬ የአብይ ምክትል ነው፣ ያው ምክትል ጠቅላይ ሚኒስቴር ነው፣ ሁለተኛ ሰው በኢትዮጵያ። እሱም የኢንሳ ሰላይ ነበር፣ የጠለፋ ቡድን ውስጥ ነበር። ቁልፍ ቦታ ነው እንግዲህ ዛሬ ጠቅላይ ሚኒስቴር፣ ምክትል ጠቅላይ ሚኒስቴር አንድ ቦታ የመጡ ሰዎች። ከዛ በኋላ እንዴት አውራሉ። ይሄ ተመስገን ጥሩነህና አብይ አህመድ ምንድነው የሚያስተሳስራቸው? እንዴትስ ተገናኙ? እንዴትስ መላላክ ተጀመረ እነሱ መካከል? በተለይ ተመስገን ጥሩነህ የአብይ ተላላኪ እንዴት ሆኖ ተመረጠ የሚለውን በኋላ መጣበታለሁ። ያው ሁለቱም ከኢንሳ ከጠለፋ ቡድን ነው የመጡት። አሁን ዛሬ ሁለቱ ተመስገን ጥሩነህና አብይ አህመድ እንግዲህ የኢትዮጵያ ከፍተኛ አንደኛና ሁለተኛ ደረጃ ላይ ያሉ ሰዎች ናቸው። ጓደኛሞች ናቸው። አብሮ ነው ኢንሳ ጠለፋ ቡድን ሬዲዮ ኦፕሬተር ነበሩ። እዛ አብሮ ነው ሲሰሩ የነበሩ። በኋላ ትንሽ ገፋበታለሁ። ሌላው የኢንሳ ጠለፋ ቡድን የነበረው ዛሬ የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ነው። እሱም ከፍያለው ተፈራ ይባላል። ከፍያለው ተፈራ የአብይ እንግዲህ ከአብይና ከተመስገን ጥሩነህ ጋር ኢንሳ ነበር ስላችሁ አብይ ወደ ስልጣን ሳይመጣ በፊት አብይ ወደ ቴክኖሎጂ ሳይንስና ቴክኖሎጂ ሚኒስቴር ሳይሄድ በፊት ኢንሳ ውስጥ የሆነች የጠለፋ ቡድን ነበረች እና እቺን ጠለፋ ቡድን ውስጥ የነበሩ ሰዎች ናቸው ዛሬ ኢትዮጵያ ላይ ሲቪል አስተዳደሩን የተቆጣጠሩት። እና የአብይ የጠለፋ ቡድን ከአብይ ጋር የጠለፋ ቡድን ውስጥ የነበረው አንዱ ከፍያለው ተፈራ ይባላል። ከፍያለው ተፈራ አሁን የኦሮሚያ ብልጽግና ጽህፈት ቤት ኃላፊ ነው። እንግዲህ ኢንሳ ውስጥ በነበሩበት ጊዜ አብሮ ነው የጠለፋ ቡድን አብሮ የሆኑት። ከዛ እንግዲህ አብይ ቀጥታ ወደ ስልጣን እንደመጣ ከፍያለው ተፈራን የኦሮሚያ ፖሊስ ኮሚሽነር አደረገ። ከዛ በኋላ ደግሞ የኢንሳ ምክትል አድርጎ ሾመ። ከዛ በኋላ የኦሮሚያ ጸጥታ እና አስተዳደር ኃላፊ ሆኖ አድርጎ ሾመ። አሁን የኦሮሚያ ብልጽግና ዋና ኃላፊ ነው ከፍያለው ተፈራ። እንግዲህ ከፍያለውና አብይ ያቺ በኢንሳ ስር በነበሩበት ጊዜ እንግዲህ ኢንሳ እንግዲህ በኢህአዴግ ጊዜ በህዋት በጣም ዶሚናንት በነበረበት ጊዜ ያቺ ኢንሳ ስር የጠለፋ ቡድን ውስጥ አብሮ ለኢህአዴግ ሲሰሩ ነበር፣ ለህዋት ሲሰሩ ነበር እነኚህ ሰዎች። እና አብሮ ነው ሲሰልሉ የነበረው፣ አብሮ ነው የሚጠልፉት፣ ዜጎችን ነው የሚጠልፉት። ባይዘው ይሄ ጠለፋ የሚባለው የሬዲዮ ኦፕሬተር ያው ስልኮችን ይጠልፋሉ፣ ዜጎች ምንድነው እየተነጋገሩ ያሉት ብሎ ያቺ ጠለፋ ቡድን ውስጥ ነበሩ። ወንጀል ነው እንግዲህ ያው መጥለፍም ወንጀል ነው። ሌላ ሀገር እኮ አንተ የምታወራ የምትነጋገረውን መጥለፍ አይቻልም፣ ፕራይቬሲ የሚባል አለ። በኢትዮጵያ ግን በኢህአዴግ ጊዜ ምንም እንዲህ አይነት ስራ መብት የለህም። አሁን ደግሞ በአብይ ዘመን ደግሞ መኖር መብትም የለህም። በስልክ ተጠልፎ ምናምን እሱ ሌላ ነው፣ እሱ ላግዠሪ ነው፣ ቅንጦት ነው። ዛሬ የመኖር መብትም ስለሌለ
ጠለፋው ከባድ ነው የሚሆነው። ስለዚህ ከፋለው ተፈራ ከአብይ ጋር ከጅምሩ መጥለፍ የጀመረ የጠለፋ ቡድን ውስጥ ነበር ለማለት ነው። ከአብይ ጋር ብዙ ሰርተዋል። ከሱ ቀጥለው ያሁኑ የኢንሳ ዳይሬክተር የሆነችው ትግስት ሐሚድ ትባላለች። እሷም የኢንሳ ጠለፋ ቡድን ነበረች። እዛ ከአብይ ጋር ኢንሳ ውስጥ ያቺ የጠለፋ ቡድን ውስጥ ነበረች። አሁን የኢንሳ ዋና ዳይሬክተር ነች። ትግስት ሐሚድ ትባላለች። እንግዲህ እሷ አይ ቲንክ ከ2022 ጀምሮ እስካሁን የኢንሳ ዋና ዳይሬክተር ነች። እሷ ከእንትን ማነው ሹመቴ ግዛው ከኢንሳ ወደ ሌላ ቦታ ከተመደበ በኋላ እሷ ነች የተረከበችው። ኢንሳ ማለት እንግዲህ የኢትዮጵያ ውስጥ የቴክኖሎጂ ስለላ የተለያዩ በተለይ ኢንፎርሜሽን እና ኮሙኒኬሽን ዘርፍ የሚሰልል አካል ነው። ስለዚህ ዋናው የስለላ መዋቅር የኢንሳ ነው። ኢንሳ ላይ ነው። እሷ ትግስት ሐሚድ ዛሬ መጀመሪያም ኢንሳ ውስጥ ነበረች። አሁን ደግሞ የኢንሳ ዋና ዳይሬክተር ነች። ትግስት ሐሚድ ትባላለች። እንግዲህ ዋናው ኢንሳ ማለት የመንግስት የፌደራል መንግስት ቀኝ እጅ ነው። ሁሉን ኢትዮጵያውያንን የሚያዳምጥ የስልክ ልውጦችን መሴጆችን የሚጠልፍ አሁን በቃ ሁሉንም ነገር መጥለፍ በቃ ሁሉንም ነገር እንትን ማድረግ መንግስት ማለት ወደ ዛሬ ጠላፊ መንግስት ነው ያለ እና እሱን ትመራለች ትግስት ሐሚድ። ቀድሞም ኢንሳ ውስጥ ነበረች። ሌላው ደግሞ ሲሳይ ቶላ ይባላል። ሲሳይ ቶላ አሁን የብሔራዊ ደህንነት ምክትል ዳይሬክተር ነው። ያው የብሔራዊ ደህንነት ዋና ዳይሬክተር ሬድዋን ሁሴን እንደሆነ ታውቃላችሁ። ሲሳይ ቶላ ይሄ ነው። ሲሳይ ቶላ ይባላል። የብሔራዊ ደህንነት ምክትል ዳይሬክተር ነው። በጣም ወሳኝ ስራ የሚሰራ ለአብይ የሚሰራ ብሔራዊ ደህንነት ኃላፊ ነው። ከላዩ ላይ ያለው ሬድዋን ሁሴን ነው። ሬድዋን ሁሴን እንዴት እዛ ላይ እንደተመደበ በኋላ መጣበታለሁ። ነገር ግን በብሔራዊ ደህንነት ሲሳይ ቶላ በጣም ቁልፍ ሰው ነው ለአብይ። ለምን ለአብይ ቁልፍ ሰው ሆነ ለምለው ሲሳይ ቶላ ኢንሳ ውስጥ ነበር ከአብይ ጋር ቀድሞ የኢንሳ የጠለፋ ቡድን ነበር እና ከአብይ ጋር ሆኖ ለኢህአዴግ ሲሰራ የነበረው ሲጠልፍ የነበረው ለኢህአዴግ ሰላይ ሆኖ ሲያገለግል የነበረው ሲሳይ ቶላ አብሮ ነው በዛን ጊዜ ሲሰሩ የነበሩ። ስለዚህ እዛ ነው የሚታወቁት። ወዲያውኑ አብይ ስልጣን ከያዘ በኋላ ብዙ ቦታ ሹመዋል። አሁን በአሁኑ ሰዓት የኢንሳ ምክትል ነው። ያው ከላይ ሬድዋን ሁሴን ቢቀመጥም ዋናው ሰው ሬድዋን ሁሴንም ስልጣን አለው። ቀላል ሰው አይደለም። ኦሬዲ ለአብይ አጎብዳጅ ሆኖ የተመሰከረለት ተላላኪ ሆኖ አረጋግጧል። ስለዚህ ሬድዋን ሁሴንም ስልጣን አለው። ነገር ግን ሲሳይ ቶላ በጣም ወሳኝ የአብይ ሰው ነው በብሔራዊ ደህንነት። ቀጥሎ ያለው ታዜር ገብረ እግዚአብሔር ነው። ታዜር ገብረ እግዚአብሔር እሱም ምክትል ነው በኢንሳ ብሔራዊ ደህንነት ይቅርታ አድርጉልኝና ታዜር ገብረ እግዚአብሔር የብሔራዊ ደህንነት ምክትል ነው። በተለይ የውጭ መረጃ በተመለከተ እሱ ነው የሚሰራ። ታዜር ገብረ እግዚአብሔርም ከአብይ ጋር
ታዜር ገብረ እግዚአብሔር ይሄ ነው ከአብይ ጋር በኢንሳ ውስጥ የጠለፋ ግሩፕ ነበር። ዛሬ የብሔራዊ ደህንነት ምክትል ዳይሬክተር ነው። በተለይ የውጭ ዘርፍ ሲሳይ ቶላ የሀገር ውስጥ ነው ወሳኝ ሲሳይ ቶላ ነው። የሀገር ውጭ ደግሞ የውጭ ሀገር በተለይ እንግዲህ ትልቅ ነው። እሱም ታዜር ገብረ እግዚአብሔር ነው እየሰራ ያለው። መቼ ነው ከአብይ ጋር መስራት የጀመረው? ታዜር በኢንሳ አብይ ኢንሳ በነበረበት ጊዜ በኢህአዴግ ጊዜ አብሮ ሲጠልፉ የነበሩ ሰዎች ናቸው። የጠለፋ ቡድን ነው እና አብሮ እዛ ነው አብሮ የጀመሩት። የተዋወቁም እዛ ነው እና አብሮ ነው ሲሰሩ የነበረው። እንግዲህ እነኚህ ወሳኝ ሰዎች ናቸው። ቀላል የሚባል ስልጣን የላቸው። ሰባተኛ ላይ ደርሻለሁ። ሰባተኛው ወርቁ ጋቸና ነው። እንግዲህ ወርቁ ጋቸና ዛሬ የአርቲፊሻል ኢንተለጀንስ ዋና ዳይሬክተር ነው። ወርቁ ጋቸናም ከአብይ ጋር ኢንሳ ነበር። ከአብይ ጋር ኢንሳ ሰርቶ ያቺ የጠለፋ ቡድን አብሮ ነበር። እዛ የነበሩ ሰዎች ናቸው። እንግዲህ ዋና ቁልፍ ሆኖ የአብይ ቁልፍ ሰዎች ሆኖ ዛሬ አብይን ከበው የአብይ ተላላኪ ሆኖ አብይን የሚያገለግሉ ናቸው። ወርቁ ጋቸና የአርቲፊሻል ኢንተለጀንስ ዋና ዳይሬክተር ነው። ይሄ ቆርጦ ቀጠል ለምሳሌ አንዳንድ ጊዜ የጃልመሮ ድምጽ ነው ብሎ የሚለቀቅ የውሸት ድምጽ እንትን አድርጎ አቀነባብሮ ወይ ደግሞ የፋኖ አመራሮች ሐሳብ ሲለዋወጡ ብሎ የውሸት ቅንብሮችን ድምጾችን ቆራርጦ አንድ ላይ በአርቲፊሻል ኢንተለጀንስ ሰርቶ የሚለቁት በወርቁ ጋቸና ጽፈት ቤት ነው። እንግዲህ የጠቅላይ ሚኒስቴር ጽፈት ቤት ውስጥ ነው ያለ የአርቲፊሻል ኢንተለጀንስ ዳይሬክተር ሆኖ ወርቁ ጋቸና ትስስራቸው ከዛቸው አብይ ጋር የኢንሳ ቡድን ነበር። ለዛም ነው ተገዢ ሆኖ ከአብይ ጋር የሚሰራው። እዛ ስለተለማመዱ አብሮ ስለሚታወቁ አብሮ ሲጠልፉ እንደነበር አብሮ ኢትዮጵያውያንን ሲያንገላቱ ስለነበር በኢህአዴግ ጊዜ ከዛ በኋላም ስለተዋወቁ ዛሬ እንግዲህ ወርቁ ጋቸና ምክትል ኢንሳም ሆኖ ተሹመዋል በአብይ። አሁን ሙሉ በሙሉ የአርቲፊሻል ኢንተለጀንስ ስራ እየሰራ ነው ወርቁ ጋቸና። እንግዲህ ስምንተኛው አብርሃም በላይ ነው። አብርሃም በላይ ዛሬ የውሃና መስኖና የኤሌክትሪክ ሚኒስቴር ነው። የኤሌክትሪሲቲ ሚኒስቴር አንድ ላይ ሰሞኑን ራሱ ከአብይ ጋር ራሽያ ሄዶ የኒውክሊየር ምናምን ፕሮፓጋንዳ ስራ ይሰራል አብርሃም በላይ። እንግዲህ አብርሃም በላይ የአብይ ቀኝ እጅ ነው። ሌላው ሰው ነው፣ ወሳኝ ሰው ነው የምንለው ከአብይ ጋር መስራት የጀመረው ዛሬ አይደለም አብርሃም በላይ። ስለዚህ በተለይ ደግሞ አብርሃም በላይ ከኢንሳ ሳይሆን ሌላ ያው አብርሃም በላይም ከአብይ ጋር የስለላ ስራ ነው የሰራ። በተለይ አብይ የሳይንስና ቴክኖሎጂ ሚኒስቴር ሆኖ ከተሾመ በኋላ አብርሃም በላይን መልምለው በራሱ ስር አደራጅቶ ያው የስለላ ስራ ነው። ቴክኖሎጂ በስመ ቴክኖሎጂ ይሁን እንጂ አብሮ ነው የሚሰልሉት። ያው አብይ ስር ሰርቶ አብይ ሳይንስና ቴክኖሎጂ ሚኒስቴር በሆነበት ጊዜ የሱ ስር ሰርቶ ተላላኪ ሆኖ በጣም ስላስመሰከረ እንግዲህ አብርሃም በላይ ከአብይ ጋር እንዲቀጥል ተደረገ። እንግዲህ እንደምናስታውሰው አብርሃም በላይ አንዴ የመከላከያ ሚኒስቴር ሆኖ ተሹሟል። ከዛ በኋላ የትግራይ ብልጽግና ጽፈት ቤት ኃላፊ ሆኖ ተሹሟል። ዛሬ ትግራይ
ብልጽግና ጽሕፈት ቤት የሚባል አለ ወይስ የለም አላቅም። ብቻ ግን የሚያስቅ አዲስ አበባ ላይ ከፈቱ። አሁን ጌታቸው ረዳ ይሁን እሱ ይሁን የሚመራው አይታወቅም። ኤኒዌይዝ አብርሃም በላይ የአብይ ጋር አብሮ ስለሰራ በተለይ በቴክኖሎጂ ጊዜ የስለላ ጉዳይ ላይ አብሮ ስለሰሩ እሱም ቀጠለ። ዛሬ የኤሌክትሪክን በተመለከተ ውሃን በተመለከተ መስኖን በተመለከተ እሱ ነው የሚያደራጀው አብይ። ሌላው ሹመቴ ግዘው ነው። ሹመቴ ግዘው እሱም በጣም የአብይ ቀኝ እጅ ነው። ሹመቴ ግዘው ይሄ ነው እንግዲህ። ሹመቴ ግዘው ማለት ልክ አብይ ጠቅላይ ሚኒስቴር ሆኖ ከዛ በፊት ሹመቴ ግዘው ከአብይ ጋር አብይ ሳይንስና ቴክኖሎጂ በነበረበት ጊዜ አብይ ስር ሰርቶ አብይ ስር ሆኖ ሰርቷል። ስለላ ላይ በተለይ ቴክኖሎጂ በተመለከተ ስለላ ላይ ሰርቷል የሱ ቡድን ሆኖ። ስለዚህ ሹመቴ ግዛው አብይ ጠቅላይ ሚኒስቴር ሳይሆን በፊት ነው ከአብይ ጋር መስራት የጀመረው። ስለዚህ ቀደም ሲል አብይ ቴክኖሎጂ ሚኒስቴር በነበረበት ጊዜ አብሮ ስለሰሩ አብይ ጠቅላይ ሚኒስቴር ሲሆን ወዲያውኑ ወስዶ ትንሽ ከቆየ በኋላ ቺፍ ኦፍ ስታፍ አደረገው። የጠቅላይ ሚኒስቴር ጽሕፈት ቤት ቺፍ ኦፍ ስታፍ ሆነ። እስከ 2022 ደግሞ አይ ቲንክ የኢንሳ ዳይሬክተር ሆኖ ነው ሲያገለግል የነበረው። ኢንሳ ዳይሬክተር ሆኖ የአብይ የመጀመሪያ የኢንሳ ዳይሬክተር ተመስገን ጥሩነህ ነው። ከተመስገን ጥሩነህ የአማራ ክልል ፕሬዝዳንት ሆኖ ሲሾም በሹመቴ ግዛው ነው የተተካ። ስለዚህ ኢንሳ ዋና ዳይሬክተር ነበር እስከ 2022። ከዛ በኋላ ደግሞ ሹመቴ ግዛው አሁን እንትን አንድ ታይድ የሚባል እሱም የስለላ ቲም ነው። ኦርጋናይዜሽን ፎር ሳውት ኮኦፕሬሽን የሚባል እዛ አንደር ሴክሬታሪ ሆኖ እያገለገለ ነው። ያው እዛም የቴክኖሎጂ ስራ ነው የሚሰራ፣ የስለላ ስራ ነው የሚሰራ። ይሄ ኦርጋናይዜሽን ፎር ሳውት ኮኦፕሬሽን የሚባለው ዓለም አቀፍ እንትን ነው ድርጅት ነው። እዛ ሆኖ ቴክኖሎጂ ላይ የስለላ ስራዎችን ነው የሚሰራ ለአብይ ሹመቴ ግዛው። ስለዚህ ሹመቴ ግዛውና የአብይና የሹመቴ ግዛው ግንኙነትም ያው አብይ ወደ ስልጣን ሳይመጣ በፊት ቴክኖሎጂ ሚኒስቴር በነበረበት ጊዜ ከአብይ ስር ሆኖ ለአብይ ታማኝ ሆኖ ታማኝነቱን ያስመሰከረ ግለሰብ ስለሆነ ሰላይ ሆኖ መስራት እንደሚችል ያረጋገጠ ሰው ነው ሹመቴ ግዛው። ሌላው ዮዳሄ አርያ ስላሴ ነው። ዮዳሄ አርያ ስላሴ የሃና አርያ ስላሴ ወንድም ነው። ሃና አርያ ስላሴ ዛሬ የኢትዮጵያ የፍትህ ሚኒስቴር ነች ሃና። ዮዳሄ ደግሞ ዛሬ የብሔራዊ የኢንሳ ምክትል ዳይሬክተር ነው። የኢንሳ ምክትል ዳይሬክተር ነው ዮዳሄ አርያ ስላሴ። በተለይ ናሽናል አይዲን በተመለከተ የተለያዩ የኢንሳ መረጃዎችን በተመለከተ ዲፒቲ ነው ምክትል ነው ዛሬ። እሱ ደግሞ አብይ ወደ ስልጣን ሳይመጣ በፊት የቴክኖሎጂ አብይ ሳይንስና ቴክኖሎጂ በነበረበት ጊዜም እንትን አድርጓል። በኋላ ጠቅላይ ሚኒስቴር ጽሕፈት ቤትም መድቦ ገምግመው ከሱ ጋር ከአብይ ጋር መስራቱን ካረጋገጠ በኋላ ነው መጀመሪያ ሳይንስና ቴክኖሎጂ ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ የሚባል ተመደበ። በኋላ የአብይ ጽሕፈት ቤት ተመደበ።
እንትኑ ከተረጋገጠ በኋላ ሎያሊቲው በጣም አጎብዳጅ ሆኖ ማገልገል አብይም ማገልገል እንደሚችል ከተረጋገጠ በኋላ የኢንሳ ምክትል ዳይሬክተር ሆኖ ተመደበ ማለት ነው። እንግዲህ አሁን የስለላ ሰዎች ነው አሁንም እንግዲህ 10ኛ ላይ ደርሻለሁ። 11 ሰንዶከን ደበበ ይባላል። ሰንዶከን ደበበ እሱም አሁን ቺፍ ኦፍ ስታፍ ነው የአብይ እንትን ቤተ መንግስት ማለት የጠቅላይ ሚኒስቴሩ ጽህፈት ቤት ቺፍ ኦፍ ስታፍ ነው ሰንዶከን ደበበ። ሁልጊዜ ታገኙታላችሁ እሱን ፎቶውን አልያዝኩም። በአሁኑ ሰዓት የአብይ ጠቅላይ ሚኒስቴር ጽህፈት ቤት ቺፍ ኦፍ ስታፍ ማን ነው ብላችሁ ፎቶው ማየት ትችላላችሁ። እንግዲህ አብይ ጀርባ አታጡም፣ ይሮጣል፣ ለአብይ ይላላካል። አሁን ባለፈው አብይ እንትን አበባዮሽ ብሎ ሴቶች የዘፈኑ ሲሄዱ አብይ ወጥተው ገንዘብ ሲሰጥ በጀርባ በሩጫ ሄዶ ገንዘብ ይዞ የተመለሰው ልጅ ሰንዶከን ነው። ሰንዶከን ደበበ ይባላል። እንደ ህፃን በሩጫ ሄዶ በከንትን ገንዘብ ከሆነ ባንኮን አውጥቶ ለአብይ ገንዘብ ሰጠ። እሱ ደግሞ ለሴቶቹ ገንዘብ አካፈለላቸው። አብይ እንግዲህ አበባዮሽ ኋላ ቀር ነው ብሎ የሆነ ጊዜ ሰድቦ ነበር። አሁን ደግሞ ሴቶች አበባዮሽ እያሉ የዘፈኑ እንዲመጡ አደረገና ገንዘብ ሰጠ። በዛን ቀን እንግዲህ እንደ አትሌቲክስ በሩጫ ገንዘብ ያመጣው ልጅ ሰንዶከን ደበበ ይባላል። እሱም የሳይንስና ቴክኖሎጂ ይሄ ኢኖቬሽን በኋላ ስሙን ቀየሩት። ሳይንስና ቴክኖሎጂ የነበረውን ወደ ሚኒስትሪ ኦፍ ቴክኖሎጂ ኢኖቬሽን ኤንድ ቴክኖሎጂ ያደረጉ እዛ ሰርቶ ካስመሰከረ በኋላ ነው የተሾመው። ሌላው ፍስሐ ይታገሱ ነው። ፍስሐ ይታገሱ አሁን የኢንዱስትሪያል ፓርክ ኮርፖሬሽን ዋና ስራ አስፈጻሚ ነው። እሱም ከዚህም በፊት የቴክኖሎጂ ውስጥ በአብይ ስር ሆነው አገልግለው ተላላኪ መሆኑ ከተረጋገጠ በኋላ ከዛ በኋላ ደግሞ ወደ ጠቅላይ ሚኒስቴር ጽህፈት ቤት ተወስደው እዛም በደንብ ታይተው ተላላኪ መሆኑን ከተረጋገጠ በኋላ ማተብ አስመትቶ ወደ ኢንዱስትሪያል ፓርክ ኮርፖሬሽን የተሾመ ፍስሐ ይታገሱ ይባላል። እነዚህ ስለላ ስራ ነው የሚሰሩት በአጠቃላይ። ሌላው ደግሞ አሁን ይድነቃቸው ወርቁ የሚባል የጠቅላይ ሚኒስቴር ኦፊስ ነው የሚሰራ። ይድነቃቸው ወርቁ አጠቃላይ ከዚህም በፊት ኢንሳ ውስጥ ነበር። ከዛ ከኢንሳም ቀጥሎ ሚኒስትሪ ኦፍ ቴክኖሎጂ ገባ። አብይ ስር ሆኖ በጣም ለአብይ ተላላኪ ሆኖ በደንብ ካስመሰከረ በኋላ አሁን ጠቅላይ ሚኒስቴር ጽህፈት ቤት ነው የሚሰራ። እንግዲህ አብይ ስር ሆኖ ወሳኝ ስራ የሚሰሩ ሰዎች ከአብይ ጋር ወይ በቴክኖሎጂ ወይ ኢንሳ ውስጥ ሆኖ ከአብይ ጋር የስለላ ስራ የሰሩ ሰዎች ናቸው ቦታ የያዙት። የሲቪል መንግስትን የተቆጣጠሩት ቁልፍ ቦታዎችን የተቆጣጠሩ ሰዎች ከአብይ ጋር የሰሩ ሰዎች ከዚህም በፊት ከአብይ ጋር ሰርቶ በተለይ የስለላ ስራ ከአብይ ጋር የሰሩ ናቸው እነኚህ ሰዎች። አንድ ሰው ደግሞ ስሙ ራሱ ማንሳት አይጠበቅብኝም መሰለኝ፣ ግን ያው አንድ ተላላኪ አለ የአብይ ዛሬ የአብይ ሚዲያ ሰራዊት ሆኖ የሚያገለግል መሐመድ ሐሰን የሚባል አለ።
እሱም የቴክኖሎጂ ሚኒስቴር ሆኖ አብይ ስር አገልግለው ታማኝ ሆኖ እንዳውም ለአብይ አንድ መጽሐፍ ጻፈ። የአብይ ባዮግራፊ ብለው ሰውየው የሚል መጽሐፍ ሰውየው የሚል መጽሐፍ የጻፈው መሐመድ ሐሰን ይባላል። አብይን እንደው በቃ ምንድነው በቃ ስሙን ከፍ አድርጎ ሰውየው የሚለውን መጽሐፍ ጻፈለት። ከዛ በኋላ ያው አብይም ከዛም በፊትም የአብይ ተላላኪ ሆኖ በቴክኖሎጂ ሚኒስቴር ስር ሰላይ ሆኖ ስላገለገለ የዋልታ ሚዲያ ዋልታ ስራ አስፈጻሚ ሆኖ እንዲሾም አደረገ ሾመ። ከዋልታ ደግሞ አሁን የራሱ ሚዲያ ከፍቶ አብይ ትልቅ ገንዘብ ሰጥቶት የራሱ ሚዲያ አለው። መሐመድ ሐሰን ይባላል። እና ሁልጊዜ አብይ በቃ አብይን በቃ መላእክ አርጎ የሚያቀርብ ግለሰብ ነው። ለምን አብሮ ከአብይ ጋር ሰላይ ሆኖ ስላገለገለ አብይ ጋር በጣም ተቀራርቦ ተማምኖ የአብይ በቃ ጌታ ሆይ ብሎ አብይን ያመልካል። እንግዲህ እነኚህ ሰዎች አጠቃላይ ከአብይ ጋር ሰላይ ቡድን ሆኖ ያገለገሉ ሰዎች ዛሬ ቁልፍ ቦታ የያዙ ናቸው። አሁን በጣም ፈላጭ ቆራጭ ናቸው። የኢንሳ ጠለፋ ቡድን ሆኖ ያገለገሉ ወይ ደግሞ ቴክኖሎጂ ውስጥ ተመሳሳይ ስራ ለአብይ የሰሩ እነኚህ ናቸው ወሳኝ የሲቪል ስራ እየሰሩ ያሉት። በጣም የሚያሳዝን ስራ ነው። እንግዲህ ይሄ ከአብይ ጋር በሆነ ዘመን አብሮ ሰርቶ ታማኝ ሆኖ ያስመሰከሩ ሰዎች ናቸው። ኢንሳ የጠለፋ ቡድን ሆኖ አሁን መንግስትን ጠለፉ። እነኚህ ናቸው በጣም ቁንጮ የሆኑ የሲቪል አስተዳደርን የያዙ እነኚህ ናቸው። ኦኬ የኢንሳ ጠለፋ ባክግራውንድስ ከሌላቸው ምንድነው የሚሆነው? እንዴትስ ነው የስለላ ባክግራውንድ የሌላቸው ሰዎች የጠለፋ ባክግራውንድ የሌላቸው ሰዎች እንዴት ነው የሚሾሙት ወደምለው ወደ ሁለተኛ ክፍል ሳልሸጋገር በፊት በተለይ የተመስገን ጥሩነህና የአብይ አህመድ ግንኙነት ምንድነው ከየት መጣ የሚለውን ትንሽ ላውራ። ተመስገን ወታደር ሆኖ አየር ኃይል ውስጥ ነበር። 50 አለቃም ነበር። ከዛ በኋላ መከላከያ ውስጥ በወታደራዊ መረጃ ስር ወደ ነበረችው የጠለፋ ግሩፕ ገባ። ከዛ በኋላ ደግሞ ኢንሳ ሲመሰረት ይሄ ስራ ወደ ኢንሳ እንዲሄድና የኢንሳ ስር እንዲደራጅ ተደረገ። ይሄ የጠለፋ ግሩፕ ማለት ነው። ኢንሳ ስር ሲደራጅ በቀድሞ የኢንሳ ዳይሬክተር ጀነራል ተክለብርሃን ወልደአረጋይ ስር ሲደራጅ ተመስገን ጥሩነህ ከአብይ ጋር አብሮ ወደ ኢንሳ ገቡ። አብሮ ወደ ኢንሳ እንደገቡ እቺ የጠለፋ ግሩፕ ውስጥ አብሮ ሲገቡ ተመስገን ጥሩነህም አብይ አህመድም እዛ ኢንሳ ያሉ ትምህርት ጀመሩ። የት ነው የሚማሩት? ማይክሮሊንክ ይሄ ቤሲክ ኮምፒውተር ስኪል ለመማር ማይክሮሊንክ ኮሌጅ ሲገቡ አብሮ ቁጭ ብሎ እቺን ቤሲክ የኮምፒውተር ስኪሎችን መማር ጀመሩ። እንግዲህ በደንብ እዛ ነው በደንብ የተዋወቁት። ያው የጠለፋ ቡድን አብሮ ይሰራሉ። ኢንፎርማሊ ደግሞ ያቺ ማይክሮሊንክ ስለተዋወቁ ትውቃቸውም ማይክሮሊንክ አብሮም በኋላ ፎርጂድ የሆኑ ዶክመንቶችን ስለሚወስዱ በደንብ ተቀራረቡ። በተለይ በማይክሮሊንክ ውስጥ አብሮ የተማሩት አብይና ተመስገን ብቻ አይደሉም። ከፍያለው ተፈራም ታዜር ገብረ እግዚአብሔርም አብሮ ነው
ማይክሮሊንክ የተማሩት። ስለዚህ አሁን አብይ አህመድ ተመስገን ጥሩነህ ከፍያለው ተፈራና ታዜር ገብረ እግዚአብሔር አብሮ ቁጭ ብሎ ማይክሮሊንክ ኮምፒውተር ቤሲክ ኮምፒውተር ስኪል ተምሯል። አንድ ላይም የጠለፋ ቡድን ውስጥ ነው የሚሰሩት በኢንሳ። በኋላ የጠለፋ ቡድን ሲሰሩ ቆይቶ አብይ በስነ ምግባር ተባረረ። ከዛችሁ ከጠለፋ ቡድን አብይ ከጠለፋ ቡድን በስነ ምግባር ሲባረር ነኚህ ሁሉም ተመስገን ጥሩነህም ከፍያለው ተፈራም ታዜር ገብረ እግዚአብሔርም ዲሞት ተደርጎ ዝቅ ተደርገው እንዲሰሩ ተደረገ። ያኔ ተመስገን ጥሩነህ የጥበቃ አስተባባሪ ተደርጎ ተመድበው እንዲሰራ ተደረገ። ከዛ በኋላ አብይ ከተባረረ ትንሽ ቆይቶ እንዳም አይ ቲንክ ጠቅላይ ሚኒስትር መለስ ዜናዊ ከሞተ በኋላ ወደ ሳይንስና ቴክኖሎጂ ሚኒስቴር እንዲሾም ተደረገ። በሳይንስና ቴክኖሎጂ ሚኒስቴር ሲሾም አብይ ምንድነው ያደረገው? ተመስገን ጥሩነህን ከዛችው ከጥበቃ አስተባባሪነት ተላቆ ተመስገን ጥሩነህ በአማራ ክልል ፖሊስ ኮሚሽን ሆኖ እንዲመደብ ከደመቀ መኮንን ጋር ተግባቡ። ይሄንን ስራ የሰራለት አብይ ነው። አብይ አህመድ ለደመቀ መኮንን ተናግሮ ባክ ተመስገን ጥሩነህ የሚባል ጓደኛዬ በጣም ታታሪ ነው ምናምን አብረን ነው ማይክሮሊንክ እንትን ያደረግነው ጠለፋ ግሩፕ ውስጥ ነበርን፣ ፖሊስ ኮሚሽን ሆኖ አማራ ክልል ላይ እንዲ መደብ አድርግልኝ ስል ደመቀ መኮንን በአደኔን በበላይነት የሚመራው እሱ ስለሆነ አማራ ክልል ላይ እንዲሾም ተደረገ ተመስገን ጥሩነህ። በማን ሪኮመንዴሽን? በአብይ አህመድ ሪኮመንዴሽን። ስለዚህ ከዛ ጀምሮ የተመስገን ጥሩነህ እና የአብይ ወዳጅነት ጨመረ። ከዛ ልክ አብይ አህመድ ጠቅላይ ሚኒስትር ሆኖ ሲሾም መጀመሪያ ላይ የጀነራል ተክለ ብርሃን ወልደ አረጋይ ቦታ ማለት የኢንሳ ዳይሬክተር አድርጎ የሾመው ተመስገን ጥሩነህ። ተመስገን ጥሩነህ በቀጥታ መጥቶ የኢንሳ ዋና ዳይሬክተር ሆኖ ከአብይ ጋር ሹመት አገኘ። በዛም የአብይ ደህንነት አማካሪ ሆኖ ተሾመ። ልብ በሉ፣ አብይ ጠቅላይ ሚኒስትር ሆኖ ቤተ መንግስት ሲገባ ተመስገን ጥሩነህ ከአማራ ክልል አምጥቶ ቶሎ በሩጫ የኢንሳ ዳይሬክተር አድርጎ ሾመ። ከዛ በኋላ እንግዲህ ተመስገን ጥሩነህ ከኢንሳ ዳይሬክተርነት ተነስቶ የአማራ ክልል ፕሬዝዳንት የሆነው ከዶክተር አምባቸው መኮንን ግድያ በኋላ ነው። አብይ አህመድና ተመስገን ጥሩነህ በጣም በተንኮል በሴራ ዶክተር አምባቸው መኮንንን ካስገደሉ በኋላ ማን ነው የዶክተር አምባቸው ቦታን በፍጥነት የተረከበው? ተመስገን ጥሩነህ ነው። አብይ ተመስገን ጥሩነህን አማራ ላይ መደበ። አማራ ሙሉ በሙሉ የተሰበረበት በተለይ በክልል ደረጃ የተሰበረበት ቀን ዶክተር አምባቸውን ሲገሉ ሲያስገድሉ በተንኮል በሸር። እዚህ ውስጥ ደግሞ ዋናው ጠላፊ ቡድን ሆኖ አብይና ተመስገን ጥሩነህ ከዚህም በፊትም ተናግሬያለሁ። ዶክተር አምባቸው እንዴት እንደተገደለ አብይ እንዴት እንዳስገደለ ተናግሬያለሁ ከዚህም በፊት። እንግዲህ ዶክተር አምባቸው ከገደለ በኋላ አብይ እንበል ካስገደለ በኋላ ማንን ነው የሾመው? የራሱ ቀኝ እጅ ሆነው ተመስገን ጥሩነህ ዛሬ ምክትል ጠቅላይ ሚኒስትር የሆነው አማራ ክልል ላይ መደበ። ስለዚህ አማራ ክልልን ሙሉ በሙሉ ተቆጣጠረ ማለት ነው አብይ።
ለአብይ የማይገዙ ሰዎችን ጠራርጎ ግማሹም በግድያ ግማሹም ደግሞ በተመስገን ጥሩኔ ተላላኪነት ተመስገን ጥሩኔ አማራን ከተቆጣጠረ በኋላ እሱ የወሰደው አማራ ላይ የወሰደው እርምጃ በጣም ግፍ ከዛ ይጀምራል። ከዛ በኋላ ነው እንግዲህ ጠቅላም የአማራ ክልል ፕሬዝዳንት ሆኖ እንዲያ እንትን ተሾመ ተመስገን ጥሩነህ። ከዛ በኋላ ደግሞ የትግራይ ጦርነት ሲጀመር የብሔራዊ ደህንነት ዋና ዳይሬክተር ሆኖ ወደ አዲስ አበባ እንዲመለስ ተደረገ። ትግራይ ጦርነት ኦልሞስት ካለቀ በኋላ ያው አላለቀም፣ አሁንም ጦርነት ነው። ያው በመሃል ዛሬ ቦታውን ያዘ ተመስገን ጥሩነህ የአብይ አህመድ ምክትል ጠቅላይ ሚኒስትር ሆኖ ተመረጠ። ይሄ ነው እንግዲህ የተመስገን ጥሩነህ እና የአብይ አህመድ ግንኙነት በጣም ስር የሰደደ ግንኙነት አላቸው። በጣም ወንድማማቾች ናቸው። ስለዚህ ኢትዮጵያ በማን ስር ወደቀች? በወንድማማቾች በጣም ጓደኛሞች፣ በጣም ስር የሰደደ ተላላኪ የሆኑ ሰዎች ናቸው። እንግዲህ ይሄንን ካልኩ በኋላ አብይ ሙሉ በሙሉ ምን አይነት ሰዎችን ነው ሰብስቦ ቁልፍ ቦታ እንዲይዙ ያደረገው ካልነው አብዛኞቻቸው ከአብይ ጋር የጠለፋ ቡድን የነበሩ ሰላዮች የነበሩ ናቸው። አጠቃላይ ሰላይ መንግስት ነው የተቋቋመ። አብይ ሰላይ፣ ተመስገን ጥሩነህ ሰላይ፣ አብይ የጠለፋ ቡድን፣ ተመስገን ጥሩነህ ጠለፋ ቡድን፣ ሁሉም ከታች ያሉም ከአብይ ጋር የሚሰሩ የጠለፋ ቡድን የነበሩ ሰላዮች ናቸው። ከዛ ውጪ ደግሞ አብይ እኮ በጣም ለሱ ተላላኪ የሆኑ ሰዎችን ብቻ ነው የሚመድበው። በአብይ ዘመን ሞያ የሚባል የለም። በአብይ ዘመን ልምድ የሚባል ትምህርት የሚባል ዜጋ የሚባል የለም። አብይ ጋር ግንኙነት ከሌለ የሱ ተላላኪ ሆነ ካላገለገልክ ሰላይ ሆነ ካልመሰከርከው የተመሰከረለት ሰላይ ካልሆንክ አትመደብም። ከሱ ጋር በጣም ግንኙነት ያስፈልጋል ለመሾም። የሱ ተላላኪ ሆነ ለመቀጠር አንዳንዴ ያስቃል። አብይ የሚሾማቸው ሰዎች በጣም ወርዶ ለምሳሌ አሁን የአብይ ፀጉር ቆራጭ የነበረው ብስራተ ገብርኤል አካባቢ አብይ ፀጉሩን ይቆረጥ ነበር አስታውሳለሁ። ብሩክ ይባላል ልጁ እና የአብይ ፀጉር ቆራጭ የነበረው ልጅ ዛሬ የጠቅላይ ሚኒስትር ጽህፈት ቤት ምክትል ኃላፊ ነው። አንድ ከፀጉር ቆራጭነት ወስዶ እኔ ለምን ተሾመ አላልኩም፣ ዜጋ ነው እንኳን ተሾመ። ነገር ግን የአብይ ፀጉር ቆራጭ መሆን አለብህ ለቦታው ለመወዳደር። እንዲህ አይነት ስርዓት ነው ያጋጠመን ለማለት ነው። በአብይ ጊዜ የሳይንስና ቴክኖሎጂ አትክልተኛ የነበረው ልጅ ዛሬ የሪፐብሊካን ጋርድ አመራር ነው። አንድ አትክልተኛ ለምን አደገ አላልኩም፣ ማደግ አለበት። ሰው ማደግ አለበት። በአግባቡ ተወዳድሮ ትምህርት ወስዶ ትምህርት ቤት ገብቶ ከተማረ በኋላ እድገት ማግኘት አለበት። ነገር ግን ለአብይ ተላላኪ ስለሆነ ከአብይ ጋር ስለሰራ ወይ ደግሞ ሰላይ ሆኖ ከአብይ ጋር የተወሰነ ጊዜ ስለሰራ ዝም ብሎ ትልቅ እንትን ተሰጥቶት አገር የአብይ ፒኤልሲ ሆነች።